ጉበት በሽታ ያለበት ሰው በጭራሽ መጠቀም ያለበት አልኮል መጠጥ ኮምፕሊትሊ አያስፈልግም። ምክንያቱም ፕሪቪየስሊ ምንድነው የሚሉት ሞዴሬት አልኮል ኮንሰምፕሽን ይባላል። ሞዴሬት አልኮል ኮንሰምፕሽን አልኮል በትንሽዬ ምንም ጉዳት የለም የሚባል ነገር ነበር። ግን አሁን ኖ አልኮል ኢዝ ሴፍ ደረጃ ላይ ተደርሷል ማለት ነው። አልኮል በትንሽም ሴፍ አይደለች ማለት ከአደጋ ንጹህ አይደለም ለማለት ነው። ስለዚህ ጉበት በሽታ ያለበት ሰው በጭራሽ አልኮል ማንካት የለበትም ማለት ነው። ሲጋራ ማጨስ እነኚህም መራቅ አለበት። ሱስ የሚባል መራቅ አለበት። ለምሳሌ እንደ ጫት ላይ ብዙም ጥናት የለም እኛ ሀገር ውስጥ የተወሰኑ አንዳንድ ጥናቶች አሉ። ጥናቶቹ በጣም ደካሞች ጥናታቸው የተወሰነ ቦታ የሰሩ ናቸው። ዞሮ ግን እነ ባለሙያ የሚመክረው መራቅ አለበት ሰው እስከሚታወቅ። እንደ ሕክምና አንድ ነገር ካልታወቀ ጉዳት አለ ብሎ ነው የሚታሰበው። ስለዚህ ስለ ጫት ብዙም ያልታወቀ ነገር ስለሌለ ጉዳት እንዳለ መውሰድና መራቅ አስፈላጊ ነው ማለት ነው። እኔ በግሌ እንደዛ ነው የምመክረው ጥናቶቹ በጣም ደካማ ቢሆኑም። መጨረሻ መልእክት የሚያስተላልፈው ጉበት በሽታ ኢትዮጵያ ውስጥ በጣም ተሰራጭቶ ነው አለ። ብዙ ጊዜ ምልክት አያሳይም። ማንኛውም ሰው ተመርምሮ ራሱን ማወቅ አለበት። ራሱን ካወቀ በኋላ ደግሞ ጉበት በሽታ አይታከምም ብሎ ከመሸሽና ከባህላዊ ነገር ከመሄድ የሚያስፈልገው ባለሙያን አማክሮ ሕክምና ደረጃ ከደረሰ ሕክምናውን መከታተል፣ ሕክምናው ደረጃ ካልደረሰ አለመጨናነቅና ክትትሉ መቀጠል አለበት ማለት ነው። ምክንያቱም አንድ ሰው ጉበት ቫይረስ ደም ውስጥ አለ ማለት የጉበት በሽታ አለበት ማለት አይደለም። ስለዚህ ራሱን አውቆ የሚያስፈልገው ሕክምና ካስፈለገ ሕክምናውን መከታተል፣ ሕክምናውን ማስፈልግ ከሆነ ክትትሉን መቀጠል አስፈላጊ ነው ማለት ነው። እናመሰግናለን።